ሃይ ጋይስ እንዴት ናችሁ? እንግዲህ የእህታችንን ሞት ሁላችንም ሰምተናል። እኔም ለመላው ቤተሰብ ለልጇ ለወዳጅ ዘመዶቿ መጽናናትን እመኛለሁ ማለት ነው። እግዚአብሔር ጽናቱን ይስጣችሁ። ያው እዚህ ላይ ነው ማቃት እኔ ላስት ይር የነበረውን ነገር ሁላችንም ሰምተናል። ግማሹ ሲሰድባት ነበረ፣ ግማሹ አፕሪሼት ሲያደርጋት ነበረ። በጣም ልብ በሚነካ ሁኔታ ዛሬ እንኳ ያለፈችበትን ያለፉበትን እሷም ልጇም ደጋግሞ መናገር ለልጇ ቁስል ነው የሚሆነው። ግን እዚህ ላይ ቪዲዮ ስንሰራ ለሌላው ማስተማሪያ ይሆን ዘንድ አንዳንድ መናገር ያለብን ነገሮች ስላሉ ነው። አንዳንዶቻችሁ ወታችሁ ልጅቷ ስትሳደቡ ነበረ። በእርግጥ ያናዳል ያለፈችበት ሁኔታ። አንድ ወጣት ስፔሻሊ አሜሪካን ሀገር ተወልዶ ያደገ ወጣት የሚያደርገውን ያውቃል ብዬ የማስብ ሰው ነኝ፣ የማምን ሰው ነኝ። እኔ መበላሸት ከፈለጉ የሚበላሹ ልጆች ናቸው። ሰው መሆን ከፈለጉም ሰው መሆን የሚችሉ ልጆች ናቸው። ኦፖርቹኒቲ በጣም ሰፊ ነው። ከማንም ከየትኛውም ሀገር ይልቅ አሜሪካን ሀገር ለልጆቿ ያላት ኦፖርቹኒቲ ሰፊ ነው። ስማርት ሆኖ ብልጥ ሆኖ የቤተሰብ ምክር ሰምቶ መጠቀም ለፈለገ እኛ እንደ ኢትዮጵያዊ ወላጅ ልጆቻችንን ወዳለው ኦፖርቹኒቲ ወዳለው ነገር እንገፋለን። ነገሮች እንዲቀሉላቸው እንሰራለን፣ እንለፋለን። ልጆቻችን እኛ ያለፍንበት ውስጥ እንዳያልፉ የተሻለ ኑሮ እንዲኖሩ ነገር እንጥራለን። እኛ ኢትዮጵያኖች ጀነራሊ ማለት ነው። አንድ ሁለት ሰው ብቻ አይደለም። እዚህ ችህት ላይ ደግሞ በጣም ትልቅ ጥንካሬ ነበረ ሳይ የነበረው ላስት ይር የምትናገረው ነገር እያንዳንዷ ነገር ህመሟ፣ ፊሊንጓ፣ የነበረችበት ስቃይና መከራ ልጇን ስታይ ማለት ነው። አንድ ኢትዮጵያዊ ቤቱ እሱ ላይ ቢደርስ የሚያስበውን ነገር ነው ብዬ ነው የማስበው። አንዲያ ነገር ልጅቷ ያደረገችው ነገር ወጣ ያለ ነገር ነው። ሰው መውደድ ብርቅ ሆኖ ሳይሆን የወደደችበትን መንገድ መጥፎ ሆኖ ሳይሆን ወቅቱን ባልጠበቀ ሁኔታውን ባልጠበቀ ስታንዳርዷን ባልጠበቀ ሁኔታ ነው ልጅቷ የገባችበት ነገር ውስጥ ማለት ነው። ያው ሁለቱም ያንግ ስለሆኑ አንዱን ከአንዱ አበላልጦ ማውራት ያው እንደ እናት ከባድ ሊሆን ይችላል። ከዚህ ግን ሰዎች እንዲማሩ ምንድን ነው እኔ መናገር የፈለኩት አንደኛ ነገር የቤተሰብ ሚስጥር እንደዚህ ችግር ሲኖር ሶሻል ሚዲያ ላይ አምጥቶ እናትን መሳደብ፣ ሶሻል ሚዲያ ላይ አምጥቶ እኔ ዴዚ እናት ላይ ያየሁት ምንድን ነው ማለት እያንዳንዱ ስትናገር የነበረውን ነገር እያንዳንዱን ሰምቻት ነበረ። በህመም ነበረ ስትናገር የነበረው። ለፍቼ ታስታውሻለሽ፣ ሁለት ስራ እሰራ ነበረ ላስት ይር። አዲስ መኪና ገዝታላት ልጆቿ እንዳይጎልባቸው። ሲንግል ማም ሆኖ ማደግ ማለት ብዙ ጊዜ አባቶች ኢሪስፖንሲብል ናቸው። እዚህ ሀገር ኃላፊነት መውሰድ አይፈልጉም፣ ይሸሻሉ። ስለዚህ ኃላፊነት የማን ነው? የእናቶች ነው ማለት ነው። በጣም ትንሽ 2-3% ቢሆን ነው አሜሪካን ሀገር ወንዶች ኃላፊነት ተሰምቷቸው ከሴት እኩል የልጆቻቸውን ኃላፊነት የሚወስዱ ወንዶች በጣም ጥቂቶች ናቸው። የዴዚ እናት ደግሞ ስትሮንግ ማም ከሚባሉት ጠንካራ ከሆኑት ልጆቿን ራሷ ወድቃ የምታነሳ ራሷ ሳያልፍላት የምታሳልፍ ሳትኖር ያኖረች ብትናገር የሚያምርባት ቢኮዝ ዋጋ የከፈለች እሷ ስለሆነች ቲክታክ ላይ ያለ ሰው እኛው ማለት ነው። እዚህ ላይ ባየነውን ያየነው ልጅቷ ከህፃነቷ ጀምሮ ዳይፐሯ ሲቀይርላት፣ ስትታጠብ፣ ዴኬር ስታደርሳት፣ ትምህርት ቤት ስታደርሳት፣ አክቲቪቲ ስታደርሳት፣ ስታበላት፣ ስታጠጣት ምንድነው የምትፈልጊው ብላ የፈለገችውን አማርጣ 2-3 ስራ ሰርታ ለራሷ ጊዜ ሳይኖራት እናቷን እንደዛ አድርጋ ያኖረቻትን እናቷን ስፔሻሊ እኔ አንዳንድ አረብ ሀገር በሚኖሩ ልጆች ስትሰደብ ሳይ በጣም ነው ያዘንኩት። ይሄ ደግሞ ምንድነው እኛ ራሳችን በምናደርገው ነገር ነው ቤተሰቦቻችን የሚሰደቡት ማለት ነው። ስፔሻሊ እንደ ዴዚ ያሉ ስትሮንግ ዴዚ እናት ያሉ ስትሮንግ ማሞች በማይረባ ቁርቆ እንዳዱርዬው ሲሰደቡ እዚህ ላይ ሰካራም ራሱን ማንም አሁን አንዳንድ አረብ ሀገር የሚኖሩ ልጆች ሰክረው እዛ ሰክረው ላይቭ ላይ ያሉ የሚተኙ ልጆች ማለት ነው። ምንም ስለማንም ሰው ሳያውቁ ዘር ብቻ ተነካ ስለተባለ ማለት ነው። ሰው ሲናደድ በልጁ ምክንያት የፈለገውን ሊናገር ይችላል። ይሄም ሆነ ያ ግን ነገ ታርቃችሁ አብራችሁ ለምትኖሩ ነገር አልፋችሁ ቤተሰቦቻችሁን እንደ ይሁዳ ትሸጣላችሁ ማለት ነው በ25 ሳንቲም። ከዛ የማንም ዱርዬ እየተነሳ ይሳደባል። እንዴት ነው የማይሳደቡ? ኦፍኮርስ እናንተ ቤት ካልሰጣችሁ፣ እናንተ ሄዳችሁ ሚስጥራችሁን ካልዘከዘካችሁ ማን አልፎ መጥቶ ቤተሰባችሁን የሚናገር? የለፋባችሁ ነገ እንደዚህ ከባድ ነገር ሲፈጠር ማትወጡበት ጸጸት ውስጥ ነው የምትገቡት። ከዚህ ብዙ የምትማሩ ወጣቶች አላችሁ ብዬ ነው ይህንን ቪዲዮ የሰራሁት። እሷ ምሳሌ ሆነች እንጂ ይቺ ልጅ እኔ ላስት ይር እናቷን የምትመልስላትን መልስ ስሰማ እናትየው ኢትስ ኦኬ ልጁ የምትወጂውም ችግር የለውም ኢትስ ኦኬ ያንቺ ምርጫ ነው፣ ግን ያልሆነ ነገር ላይ እንድትወርቅ ስለማልፈልግ ነው። ኦፍኮርስ ተምሬ አስተምሬ ለፍቼ ያልተማረ ሰው ጋር አለች።
ስለ ልጁ አይደለም እያወራች ያለችው፣ የልጅቷን አወዳደቅ ነው ያወራችው። ዴፊኔትሊ ተናዳ ውጭ ላይ ስላወጣች እንጂ ይሄ አስተሳሰብ የሁላችንም አስተሳሰብ አይደለም። ልጆቻችን ሴት ልጆቻችን አደጉ ተብሎ ሄደሽ አግቢ፣ በቃ ወንድ አገኘ ተብሎ ሄደሽ አግቢ ይባላል። ለምንድን ነው ስትሰድቧት የነበረው? እዚህ ላይ የነበራችሁ ሰዎች ኦፍኮርስ በደንብ እንመክራለን ልጆቻችንን። እኛ እናቶች የማይሆን ሰው አታግቡ፣ ያልተማረ ሰው አታግቡ፣ እኛውን ካለንበት ኑሮ የተሻለ ኑሮ መኖር ነው ያለባችሁ፣ ኦፖርቹኒቲ አለ ፕሊዝ ብለን ያልኖር ነው ኑሮ እየኖርን ተሰባብረን መከራችንን አይተን ነው ልጆቻችንን የምናሳድገው። እኛ ካልነገርናቸው፣ እኛ ተናደን ካልተቆጣናቸው ማነው ልጆቻችንን የሚቆጥ? ውጭ ያለውማ አውሬ ነው። ሲፈልግ እየሰደበን፣ ሲፈልግ እየረገጠን፣ ሲፈልግ የፈለገውን እያለ መከራችንን አይተን ልጆቻችንን እናሳድገን ለአውሬ መስጠት አንፈልግ። ማናችንም ነው ማለት ስለዚህ ፐርሰና ወንድ ልጅ እንኳ ቢሆን ምን አይነት ሴት ማግባት እንዳለበት እየመከረን አይደል የምናሳድገው። የሰው ልጅ አትበድል፣ ግን እስቲል ጥሩ ሴት፣ መልካም ሴት፣ ከጥሩ ቤት የወጣች ሴት አግባ። ለአንተ ክብር ያላት፣ አንተ ከወደደች ከቤተሰቦች ጋር ትስማማለች የሚል ማለት ነው አለ አይደለ? በፍቅር ልጁን የሚያሳድግ ቤተሰብ እንደዛ ነው የሚያሳድግ። እቺን እናት እንደዛ ስታረጉ፣ እሷ ደግሞ ለክፋት አይደለም ልጁ አንድ ስለ ልጁ ክፋት አላወራችም። እሷ ለፍቼን ያሳደግኳት የተሻለ ነገር ነው የምፈልግላት ለዚች ልጅ ብላ ብዙ ነገር ተናግራ ተሰደበች ማለት ነው። ልጇን እየናፈቀች እንደ ጓጓች ተኮራርፎ እንዳሉ ነው የሞተችው ማለት ነው። ደግሞ ትልቅ ጸጸት ነው ለልጇ። ለማንኛውም አንቺዋ ማለት ነው ልጅቷ ሰው ይሳሳታል እንግዲህ ይሄ ይሆናል ብሎ አይደለም ሰው እንግዲህ ነገሮችን ሲሳሳት በዚህ ምክንያትም ላይሆን ይችላል። ግን ፕላስ ነው ይሄ ተጨማሪ ነው። ሰው ስትረስ ካለበት፣ ጭንቀት ውስጥ ከገባ፣ ዲፕሬሽን ውስጥ ከገባ፣ አንድ አለኝ ያለው ሰው ባልፈለገው ነገር ካጠገቡ ሲለይ አገር ለቆ አሜሪካንን ለቆ ሌላ ሀገር የሚሄድ ማለት ነው እና ወይ ቤተሰቦቻችሁ ተስማምተው አንድ ነገር ላይ ያደረሳችሁም ዝም ብላችሁ ፍቅር ላስላስ ስትንተባተቡ እዚህ ላይ ቤተሰብ ያልሆነ ነገር ላይ ያወድቃል። ይሄ ደግሞ የማትወጡበት ጸጸት ውስጥ ነው የምትገቡት ማለት ነው። ስለዚህ እኔ የምመክረው ምንድን ነው፣ እናት ለልጇ መጥፎ ነገር አትመክርም። ስፔሻሊ ወልዳ ለፍታ ያለ አባት አሳድጋ የእናንተን ሰክሰስ ነው የምትፈልገው። ስንት ሲንግል ማሞች እኮ ልጆቻቸውን ታፕ ላይ አድርሰዋል። የኔ ፍላጎት ነው ያስ በዚህ ኤጅ የራሷን ፍላጎት ማሳደድ ነው የምትፈልገው። ቢሆንም ግን የቤተሰብ ምክር እናንተን አያስወድቃችሁም፣ ያሳድጋችኋል እንጂ። ቤተሰብ ከእናንተ ላይ ጥላቻ ቢኖረው ዋጋ አይከፍልም ለእናንተ። ለራሱ ያልነዳውን መኪና እናንተን አያስነዳ፣ ለራሱ ያልኖረውን ኑሮ እናንተን አያኖሩ። ሁለት ስራ ሰርታ ቤት ገዝታ አታድርበትም። ቢኮዝ ሁለት ስራ እየሰራችሁ ውጭ ነው የምታድረው እናትዬ። የሚያድርበት የሚኖርበት ግዛ ገብታችሁ ቲክታክ ላይ እኔ ዴዚ የሀበሻ ቲክታክ ኮሚኒቲ ላይ ገብታ በሀበሻ አፍና ከሀበሻ ሰው ጋር ኮሚኒኬሽን ስፈጠር ነው ከዚህ ሀገር ሲስተም ውስጥ የወጣችሁ። ሪሊ አዶን ነው እንግዲህ አንዳንዶቻችሁ ልጆቻችሁ የሚያድጉበትም ሰፈርም ሁኔታም ይወስናል። ለሰክሰስ የማያስብ ልጅ ሃይስኩል እያለ ኤሌመንተሪ እያለ ምን መሆን እንዳለበት የማያውቅ ልጅ እኔ እንደውም የዚህ ዘመን ልጆች እኮ እንዲህ አግብቶ ወልዶ ምናምን ነገር አያስቡም እኮ ላይክ ስለነጋቸው ነው የሚያስቡት። ላይፍን ማጣጣም ይፈልጋሉ። እንደዚህ አይነት ነገር ለኩሽኩሽ ብላችሁ ስትኮሸኮሹ ማለት ነው ለጊዜ ላስላስ ፍቅር ላስላስ ስትሳሳሙ ስትላላሱ እውነት ይመስላችኋል እንጂ ዞሮ እዳው የማትወጡበት እሳት ውስጥ የምትገቡት ማለት ነው። ቤተሰቦቻችሁን የምታኮሩ ልጆች ሁኑ። ቢያንስ ለበሽታ የሚጥል ነገር ለምን ትጥላላችሁ ቤተሰባችሁን? ግዴታ ሰክሰስፉል ኤደርድራችሁ ዶክተር ወይ የሆነ ነገር ሁኑ ማለት እኮ አይደለም። ሰክሰስ ያለምንም ስትረስ ቢላችሁ መክፈል ከጀመራችሁ፣ ያለምንም የመንግስት እርዳታ መኖር ከጀመራችሁ፣ ቤተሰባችሁ ካላዘነባችሁ፣ ቤተሰብ ካላዘነባችሁ ችግር ነው። ስፔሻሊ እቺ ሴትዮ በጣም ነው ልጇን የምትወዳት። ዛስ ዋይ በጣም እስከ ሞት ያደረሳት የልጇ ፍቅር፣ ሌላ ነገር አይደለም። ስለዚህ አፋችሁን የምትከፍቱ ማለት ነው ራሳችሁ ኑሮ የጠረረባችሁ አረብ ሀገር የምትኖሩ አንዳንድ ሴቶች አላችሁ። ወይ ወንድ አትባሉ ወይ ሴት አትባሉ። እግዚአብሔር የረገማችሁ ሴጣን የረገማችሁ ማለት ጌታው ይቅር በለኝ እንጂ ለነገሩ አንተ ማንንም ማጠላም ሰው በምርጫው ነው እንጂ ገደል የሚገባው እናንተ። ለዚህ ነው ሰውን የምታደርሱት ማለት ነው። ከድርጊታችሁ ተቆጠቡ። እናንተን ሰምቶ የሚመራ ሰው ራሱ በግ ነው። እናንተ ነበር ከዚህ ቲክታክ ላይ ማጥፋት እንደ ዱርዬ ተሰብስባችሁ ማለት ነው። የሰው ልክ አታውቁ፣ የሰው ክብር አታውቁ። ለራሳችሁ ክብር ካለው ቤተሰብ አይደለም የምትወለዱት የምታድጉት። የትም መንገድ ላይ ታድጉና እዚህ መታችሁ ሰውን ታቃልላላችሁ። እናንተ ልጆች ቤተሰባችሁን ከዲስስፔክት ከሚያደርግ ሰው ጋር ፐርሶናሊቲያችሁን ዛሬ እናትሽ አንቺን ለፍታ ባታሳድግሽ ኖሮ እዚህ ሆነሽ ትሳደቢ ነበር ወይ? ለማንኛውም ከዚህ ትምህርት ውሰዱ። አንቺ ዴዚ ተብዬዋም ደግሞ እግዚአብሔር ጽናቱን ይስጥሽ። በጣም ከባድ ነው። በጣም ከባድ ነገር ውስጥ ነው እየገባሽ ያለሽው። ልጅ ትወልጂ ነው፣ እናትሽ የለችም ከጎንሽ። እግዚአብሔር መጽናናቱን ይስጥሽ። ለማንኛውም ራስሽን ጠብቂ። ለሌሎቻችሁ ግን ትምህርት ነው ይሄ ልላችሁ ፈልጌ ነው። ቴንክ ዩ ሶ ማች